የበለጠ የደነገጥኩት አንድ እሁድ ዕለት እሌኒ አምባሳደር ቲያትር ፊት ለፊት መኪና አቁማ ልጇን እየጎተተች ስትገባ ሳያት ነው። ማለት ሰው እንደዚህ በአካሉ ይከዳል? ማለት አይን ከየቦታው ትስብ የነበረች ሴት ዛሬ ቲያትሩ መግቢያ በር ፊት ለፊት የካሸር መስተዋት ላይ ስራ አጥቶ የተንጠላጠለ ወንድ ሸረሪት እንኳን ተገላምጦ የማያያት ስትሆን፣ ወደ ቲያትር ቤቷ አገባቧ ራሱ ፍጥነት አለበት ከአይን ለማምለጥ። የሚያይ አይን ግን ያለ አይመስለኝም። ሲኒማው ከመጀመሩ በፊት ለልጇ ኮካኮላ ለመግዛት ከአዳራሹ ስትወጣ ፊት ለፊት ስለተገናኘን ሰላም ተባባልን። ጨዋ ለመሆን እንዳማረባት ነገርኳት። እሱስ ተወው አለችኝ። ሁለታችን ተግባብተናል። ያጣችሁን እናውቃለን። ቡና ጋብዣት አንድ ጥግ ቆመን ስለ ድሮ ሚኒሊክ ማውራት ጀመረን። የተጋራነው ሲማ ስላልነበረ አንዳንድ ነገር አነሳስተን ወሬው ሞተ። ሆነ ብዬ ስለ ሰለሞን አላነሳውባትም። ስለ ሲኒማው ጥቂት ካወራን ኋላ የት እንደምትሰራ ጠየቅኳት። ፒያሳ በአይን የማውቀው ልብስ ቤት እንደምትሰራ ነገረችኝ። ይህን ሥራ እንዴት እንደጀመረች ማብራሪያ ስትፈልግ ወደ ኋላ መመለስ ነበረባትና እኔ ባልፈልግም ብዙ አወራችኝ። የምትወደው አይነት ሕይወት ያሳለፈች አትመስልም ከአንዳንድ አወራሯ። ምክንያቱም ጨዋታዋ ሁሉ ስለ ልጇ ብቻ ነው፣ ስለ ዮናስ ተወለደ፣ በቃ ለዮናስ ብዬ ዮናስ እንዳይከፋው። ሰለሞንን አላነሳችም። ሰለሞንን አላነሳውም። በወሬ ምን እንደሰማው ልትገምት ትችላለች። የሶስና ባልም አይደለም። ሲኒማ መጀመሩን የሚነግር ደወል ስንሰማ ተያይዘን ገባን። ለብቻዬ ቦታ መምረጥ ጨዋነት ስላልመሰለኝ እሷና ዮናስ አጠገብ ሄጄ ተቀመጥኩ። የሕይወት ዙር የሚገርም ነው። አሁን በሕሊናዬ ሁለት እሌኒዎች ተፈጠሩ። ድሮ የማውቃት እሌኒና አሁን ዛሬ ጎን የተቀመጠችው ጊዜ ያዛጋት እሌኒ። እኔ ከሷ በስተግራ ነኝ፣ ልጇ በስተቀኟ ነው። እንግዲህ እሌኒ ከመሃል ናት። ከማየው በምናብ ከተቀመረ ሲኒማው ይልቅ እዚህ በዓይኖቼ በጆሮቼ የምመሰክረው ነገር ገረመኝ፣ በለጠብኝ። ከሲኒማው ሸራ ላይ በሚነጥረው ብርሃን ገጿን አልፎ አልፎ አያዋለሁ። እሷም ታየኛለች። ዘመን ያመጣውን ለውጥ ለመፈተሽ ብዬ ነው መሰለኝ ቀኝ እጄን ወስጄ ጭኗ ላይ አስቀመጥኩ። በሁለት እጆቿ ይዛው ማሸት ጀመረች። ዘመን ገረመኝ። እጄ እጇ ውስጥ ሆኖ እያላበው እያሸችው እየፈተገችው። ዘመን ገረመኝ። እንዲህ ደረቷ ላይ የቆመው ቲቪቷ፣ እንዲህ ኮርታ የምትሄደው ልጅቷ፣ ሙሽርነቷ ሳይበርድ ይሄው ራሷ ልትሰጠኝ አሰፍስፋለች። ተንኮል ሆንኩ። እጄ ተንኮል ሆነ። ቀሚሷን ቀስ ብዬ አንስቼ ጭኖቿ መሃል እጄን አስቀመጥኩ። ዞር ብላ አየችኝ። ልጇን ዞር ብላ አየችው። እጄን አላወጣውም። ተመቻችታ እንደምትቀመጥ ሁሉ ትንሽ ጋለል ብላ በጭኖቿ መሃል እጄን ቆልፋ ያዘችኝ። እንዲህ ሆነን ምናልባት ግማሽ ሰዓት ያህል ቆየን። ማርያምን ክርኔን አመመኝ። ለማላቀቅ ከሞከርክ የምትሰድበኝ፣ የምትገላምጠኝ፣ ቶሎ የምታወጣው ከሆነ መጀመሪያውኑ ለምን እጅን ላከው የምትለኝ መስሎኝ ፈራው። ማታ ላይ ከሲኒማው አዳራሽ ስንወጣ የምሰራበትን ቦታ ስልክ ቁጥር ሰጠችኝ። ጨዋ ለመሆን ራሴ ጠይቄ ሁሉ ነገር አስጠላኝ። የዚህ ያለት ማታ ከሰርጉ መልስ ቤቴ ስገባ ያደረግኩት ነገር ቢኖር ሶስናን የልጆቼን እናት ጠማማነቴን ችላ የኖሮችውን የኔን ጣጠኛ ኩንስንስ ወላዴን የኔን ወረኛ ዘልዛላ ጡቶቿን በሁለት እጆቼ ይዤ የታጠበ አንሶላ እንደሚጨምቅ ሰው ክንዶቼ ላይ ጠምጥሜ ልበል ድብልቅልቅ አድርጌ መሳብ ነበር። በልቤ ከባቡር የረዘመ ይቅርታ እየቆተትኩ የእጅ አሰጣጤ አባብቷት እስክታለቅስ፣ ከዚያ እያለቀሰች እየተናፈጠች ስርቅታ በሚቆራርጠው ለስላሳ ድምፅ እሌኒ ናት አይደለም አለችኝ። አንገቷ ስር ያስገባሁት ፊቴ በድንጋጤ ሲጨማደድ ይታወቀኛል። ምን ይሏታል ሶስናን? መልአክ? የሚኒሊክ ትምህርት ቤት አንድ ተምሳሌት ያጥረዋል፣ ሄዶ ወይም ደርሶ ስለመመለስ የሚነግር። 1987 ሆላንድ። ኦቾሎኒ 1 ብርዱ ብርድ አይደለም። ሌላ ቃል መፈልሰፍ ሳያስፈልግ አይቀርም። ቡጥ ቢጣውላሉ
ግን ቃቀጥጥጭ ያደርጋል ብለው ይሻላል። ካልጋዬ ተነስቼ ፊቴን ለመታጠብ መጸዳጃ ቤት ስገባ ገላዬን እንደፈራ እንስሳ ሰብስቤ ነበረ። ብርዱ የማይሄድበት፣ የማይሰፍርበት፣ የማይሰርግበት ቦታ የለም። የወለሉ ሸክላ እንደተነጠፈ በረዶ ይቀዘቅዛል። የእግሮቼ ተረከዞች ድምፃቸውን አውጥቶ ሳያለቅሱ አይቀርም። የግድግዳው ቅዝቃዜ ፊቴን እየገፋ ሲያጠበው ይታወቀኛል። ቧንቧውን ስከፍት ለግማሽ ደቂቃ ያህል የወረደው እንደ ጮቄ የቀዘቀዘ ውሃ ነው። ቀና ብዬ ፊቴን በመስተዋት ውስጥ አየሁት። በሦስት ድርብ የብርድ ልብስ ትንፋግና በቤት ማሞቂያ የውሃ ወላፈን አብጦ በማይፈለገው መልክ የተመቸው ወፍራም ሰው መስያለሁ። ዓይኖቼ ስር ትንንሽ ቅንፍ የሥጋ ቦርሳዎች አሉ። ቁጭራው ጸጉሬ በየቦታ ወደ ትንንሽ ኳሶች ተቆጣጥሯል። በቀኝ አፌ ጥግ የደረቀ የላጭ ኖራ አለ። ጥርሶቼን አየሁ። ቬዥ ቀለም አላቸው። ድዴ ያደፈ ጋቢ ቀለም አለው። የሞቀ ውሃ መፍሰስ ሲጀምር ሽንቴን መሽናት ትዝ አለኝ። የቧንቧውን ውሃ ሳልዘጋ ትቼው ሙታንታይን ዝቅ እያደረግኩ ወደ መሽኛው ሰሃን ተጠጋው። ሽንቴን ከሩቅ ወረወርኩ። የእንቅልፍ ክብደት ዓይኖቼ ዙሪያ ይሰማኛል። ሽንቴ ቢጫ ነው። የጠዋቱ ሽንቴ ቢጫ ነው ሁል ጊዜ። ለምን እንደሆነ አላውቅም። በብርድ ተመታ ሙርጤ የከበባት ጥቁር ጸጉር ውስጥ እንደ ጃርት ጭንቅላት ጠፍታለች። ጎትቼ ነቀነኳትና ቆቧ ላይ የሰፈረውን ውሃ አራግፌ ከፍቼ ወደ ተውኩት የቧንቧ ውሃ ሄድኩ። አፈሳሰሱ ያባብላል። አወራረዱ ቀጥኖ የሚያቃጥል ሆኗል። በቀዝቃዛ ውሃ በረስኩትና መታጠብ ጀመርኩ። ከጨረስኩ ኋላ ለማድረቅ ፎጣ ከግድግዳ ላይ ስጎትት ፖስታ ወደ ቤቴው ሲወረወር ሰማሁ። በብርድ ውስጥ እንደዞረበት ዓሣ የበረዳ አየር እየቀዘፍኩ ወደ ሳሎን ሄድኩ። ከዋናው በር ስር የኢትዮጵያ ባንዲራ ያለበት ቴምብር የተለጠፈበት አንድ ብቸኛ ኤንቨሎፕ ወለል ላይ ወድቋል። 2 ሐምሌ መሰለኝ ጊዜው፣ ወይም ሰኔ መግቢያ መሆን አለበት። ወሩ ሳይሆን በትክክል ትዝ የሚለኝ ዝናቡ ነው። ግን ዝናቡ የጥሩ ክረምት አይነት ዝናብ አልነበረም። ሐምሌ ሊሆን ይችላል። ግን በሐምሌ ጥሩ ሆኖ ፀሐይ በወጣበትና የደረቀ መሬት ባለበት ቀን ነጎድጓዳማ ዝናብ አይጥልም። ነጎድጓዳማ መሆኑ ብቻ ሳይሆን የጣለው ቀኑ ሙሉ ፀሐይ ውሎ ሊመሽ ሲል 1 ሰዓት አካባቢ መሆኑ ነው። መምሸቱ ብቻ ሳይሆን ዝናቡ ለአጭር ጊዜ በወፍራም በኃይል እየወረደ የአዲስ አበባን መንገዶች በጎርፍ ያጥለቀልቅ ነበር። ሐምሌ ሊሆን አይችልም። ሰኔም ሊሆን አይችልም። ምናልባት በዚያን ወቅት ከወረዱት የበልግ ዝናቦች አንደኛው ይሆናል። በደንብ የማስታውሰው ግን እኔና እሷን ነው። ምሽቱን ነው። ይሄ ዝናብ ሲጥል ቆመንበት የነበረውን የሜክሲኮ አደባባይ ሞቢል ቤንዚን ማደያን ነው። ትዝ የሚለኝ ከዚያ ቀደም ብሎ በካሳንቺስ አንድ አለቤርጎ ውስጥ ያሳለፍናቸው የሚጥሙ 2 ሰዓቶች ናቸው። የማስታውሰው ስስ ቀሚሷን፣ ጽጌሬዳ የመሰሉ ከንፈሮቿንና ትልልቅ ጥቋቁር ዓይኖቿን ነው። የማስታውሰው አንገቷን፣ የማስታውሰው የሚያምሩ ክብ ጡቶቿንና እነዛን በማግባባት አዝሎ የያዘ ሳንቃ ደረቷን፣ የማስታውሰው ቤዥ ገላዋን አልጋ ላይ ጥላው ቆሜ ሳያት ነው። ወሩ እዚህ የሚገባ ጉዳይ አይደለም። በዚያን ጊዜ በወጣትነት ሳይሆን አይቀርም። ቁመናዬ ቀጥ ያለ ጥሩና ዘንጬ የምለብስና የምታይ ነበርኩ። ለማየት ደስ የምል ነበርኩ። አውቃለሁ። ማወቄ ግን እንደ በቀል ይመስለኛል። በቀልነቱ የስር ታሪክ አለው። እነሆ 3 ዕድሜ 14 እስኪደርስ በመልክ ይሰደብ ነበር። በኋላም ቀረልኝ ማለት ሳይሆን እኔም ተጨባጭ መረጃ ይዤ ከመከራከር ይልቅ የተባልኩትን በመስማት ሰምቼም በማመን ዝቅተኝነት የወረደኝ አስቀያሚ የተባለ ፊቴን ሶፊት በኩራትና በራስ መተማመን ማሳየት የሚከብደኝ ነበርኩ። የሰንልቦና በሽታ በሉት ብትፈልጉ። አስቀያሚ ተብዬ መሰየሜ የፈጠረብኝን አጥንቴ ድረስ የተጠለለውን የውርደት ስሜት። ይህን ፕሮፓጋንዳ የትኛው ጎረቤቴ ወይንም የቤተሰቤ አባል አውጥቶልኝ አምኜ ተከትየው እኔን የወጣትነት ጨለማ ውስጥ እንደከተተኝ አላውቅም። የማውቀው ማፈሬን ነው። አጨራረሱን ነው። ትዝ የሚለኝ ማፈሬ ነው። ዕድሜ ከፍ እያለ እንኳን ሲሄድ በዚህም ወጣት ሴቶች ዓይን ሰገባና ሲያተኩሩብኝ
አስቀያሚነት የሚያስገርማቸው አስገርሟቸው የሚያፈጡብኝ ይመስለኝ ነበር። ይሄ የተሸነፈው ማለቴ ዝቅተኝነቴ በሲኒማ ነው። ቅዳሜና እሑድ ኳስ ጨዋታ ልይ ያልኩ ሰው የተሰበሰበበት አካባቢ አስቀያሚነቴን ከማሳየት በብርና በ50 ሳንቲም ከሰፈሬ ከ70 ደረጃ ፒያሳ ወርጄ ሲኒማ ቤት ተዘግቶብኝ ብውል የተሻለ መሆኑ ገባኝ። እንደ ማምለጥ ነበር። አስቀያሚ ተብዬ መሰደቤ ሁል ጊዜ ደም ስሬ ውስጥ ጠዋት ማታ የሚያቀጣጥለኝ ቁጣ እንደ ጫር ይታወቀኛል። ጊዜውን አልረሳውም። ቅዳሜ ቀን ፒያሳ እኔና 2 ጓደኞቼ ሲኒማ ኢትዮጵያ ለመግባት እየተጋፋን ሰልፍ ውስጥ ቆመናል። ከሶስታችን ኋላ 2 አይናፋር የመሰሉ ሴቶች ቆመዋል። ቀትሩ ከብዶ ነበር። በወዲያ በኩል ራስ መኮንን ኬክ ቤት ረብሻ አለ። ምን እንደሆነ አላውቅም። ሊስትሮች ይንጫጫሉ። ይነፍሳል። በሸሚዝ ነበርኩ። ጂንስ ሸሚዝ ያለ ካኔቴራ እና ጥቁር ባጊ ሱሪ እና አንድ የወንድሜን አሮጌ አዲዳስ። ባለስራ በሆነም ልብስ ገዝቼ አላውቅም። ከታላቅ ወንድሜ እየተዋስኩ ነው የምለብሰው። ታናሹ በሆነም የሰውነቴ መጠን እሱን ስለሚያክል ጠይቄም ሳልጠይቅም ደስ ያለኝን ለብሼ እወጣለሁ። ደሞዜን ግማሹን እሱ የቀረውን ወላጆቼ ናቸው የሚወስዱት። የቴቄ አቃልኩም አይመስለኝም። መልክ ቁመና ቀላል ነገር ተብሎ ይሰይማል እንጂ የሰው ሕሊና ላይ ተስፈኛ መሆንና ተስፋ አልባ መሆን እንደሚመጥን በእኔ በደረሰበት ሰው አውቃለሁ። ግብዞች ግን ይላሉ መልክ ታጥቦ አይጠጣ። እኔም እመልሳለሁ ይጨለጥ፣ እልም አድርጎ ይጨለጥ። ግብዞች እንዲላሉ ዋናው ቁም ነገር ነው። እኔም እመልሳለሁ ተባለ እንዴ? እዛ ሀገር ነበርኩ ያልታደለ ዜጋ ሆኜ እላለሁ። የጎደለብኝ ሌላ ነገር አልነበረም። የጎደለኝ የጎደለ ተብዬ ያመንኩት አምኜም በደም ስር ያስገባሁት መልከ ጥፉ መባል ያሳደረብኝ ገጣባ ስሜት ብቻ ነበር። እና እዚህ እንደተሰለፍን 2 ሴቶች ተያይዘው ሳቁ፣ እየተጎሳሰሙ እየተያዩ። ሳቃቸው ቆዳ በስቶ የሚገባ ነው። ይህን ሳቃቸውን ሰዎች በጆሮአቸው ሲሰሙት እኔ በቆዳዬ በጡንቻዬና በልቤ ነው የምሰማው። እኔን ከጀርባ አይቶ ይሳቁብኝ መሰለኝ። በፀጉሬ ከርዳዳነት፣ በአፌ ስፋት፣ ምንም ባላጠፋው ሱሬ፣ በአረጌው ጫማዬ፣ መንጣት በጀመረው ጂንሴ ብቻ እኔን መሰለኝ። ዛሬ ይገርመኛል። ዛሬ ሳስበው በሽታ ውስጥ ወድቄ ነበር እላለሁ። በሽታ ውስጥ ጥሎኝ ነበር እላለሁ። ተመልሼ እንዲያጥላሉኝን ሰዎች ብጠይቃቸው እወዳለሁ። ለምን የማይታመን ቅጥል እንደለጠፉብኝ ብከራከራቸው ደስ ይለኝ ነበረ። ማንን ለማደን ግን ልውጣ? ማን ናቸው? የትስ ነው ያሉት? እና ልጃገረዶቹ ሴቶቹ በሳቅ ሲፈርሱ ትኬቴን ቶሎ ቆርጬ ሲኒማ አዳራሽ መቀመጥ ፈለግኩ። ጓደኞቼ ወሬ ጀመሯቸው። እኔ እንዳላየ እንዳልሰማ ፊቴንም ወደ እነሱ ሳላዘር ቆምኩ። አንደኛ ወዳጄ በራሴ ግምት ተራ አይን የማይገባ ኮሳሳ ብቻ ሳይሆን የሚታይና የሚያስጎመጅ ወንድነት እንኳን የሌለው ከወደ ጀርባ የመጣና ለወፎቹ ትኬት ግዢ አለኝ። እርሱን ዞሬ ያየሁት በአይኔ ቂጥ። ሴቶቹ ሙሉ በሙሉ ደፍሬ ማየት አልቻልኩም። የ5 ሰው ቁረጭ አለኝ። ጥሩ አልኩት። ከመሃል አንዷ ፋዘራችሁ ነው እንዴ አለች። እንዳልሰማ ሆንኩ። አባባላ የበለጠ ወጋኝ። ከጓደኞቼ በዕድሜ እንደምበልጥ አውቃለሁ። አባት ለመሆን ባልደርስም ትንሿን ዕድሜ በማጉላት አሮጌ ያሉኝ መሰለኝ። ሴቶች አይታመኑም ብዬ ጓደኛችን ነው፣ ደግ ነገር ናት፣ ትከፍላለች አለና ከኋላዬ ጎሰመኝ። ሌላኛው ጓደኛዬ ቀልዱን ስድቡን ለማጀብ ይስቃል። በተባለው ላይሆን ይችላል። ሁለቱንም ሴቶች እንደተከፋፈሏቸው አይነት ነበር። ይሻለኛል። 3 ቢሆኑ ኖሮ የቀረችው አንዷ እኔ እንድጠብሳት የተዘጋጀች መሆኗ በተለያየ ሽሙጥ እንደሚነገረኝ መጠርጠሬ ብቻ ሳይገለኝ ትንፋሽን ሳይቆርጡ አይቀርም ነበር። አንዲትን ሴት ፊት ለፊቷ ቆሜ አይን ለአይን እየተያየኋት አስቀያሚ ፊቴን ሳልሸፍን ማውራት የማልፈው ፈተና አይደለም። ካራማራ ለብቻዬ ከሲያድ ባሬ ወታደሮች ነፃ እንዳወጣ ወደ ጅጅጋ ቢልኩኝ ይሻለኛል።
ረጅሙ ሰልፍ እየተጨማደደ ትኬት መቁረጫው ሰንተሪያ እንዲባላል እንዴ ደረስንና የ5 ሰው መግቢያ ገዛው። ዞር ብዬ ለእያንዳንዳቸው ከማደል ይልቅ ኋላዬ ለቆመው ጓደኛ የሰጣሁትና ብቻዬን ወደ ታች ወረድኩ። አንደኛ ማዕረግ ገብተን አናውቅም። ለመራበሽ፣ ለመጨው፣ ለማፋጨት እንዲያመቸን የምወደው አንዱ ነገር በጨለማ መሸፈት ነው። አስቀያሚ ፊቴን ሳየው መሸፈት ነው። የዘመኑን ፖለቲካ አልወደውም። ፕሬዝዳንታችን መንግስቱ አስቀያሚ ጥሩራ ባሪያ ስለሚባል ብቻ ወሬ አንድ የመልከ ጥፎች ጎሳ ስለሚመድበን ወደዋለሁ። አንዳንድ ጊዜ መረር ሲለኝ የምታምር ሴት በዓይኖቿ ዳብሳኝ ስታልፍና አስቀያሚነቴ ተሰምቶኝ ሐሳብና ብስጭት ሲወረኝ በቀጥታ የመንግስቱ ኃይለማርያም ካድሬ መሆን እመኛለሁ። የመንግስቱ ኃይለማርያምን ፎቶግራፍ መኝታ ቤቱ የሚያስቀምጥ ፖለቲከኛ ያልሆነ ወጣት እኔ ብቻ ሳልሆን አልቀርም። ጓደኞቼ ያውቃሉ። ቤተሰቦቼ ይተርቡኛል፣ ይስቁብኛል። ሲያማርሩኝ አንተ ገምጭ ምን ልሁን ብለህ ነው ለበርጫ ያልመጣው ብለው ለቀልድ እንኳን ሲናገሩ አንዳንዴ በልቤ አንዳንዴ ድምፄን ከፍ አድርጌ አስቀያሚ እያልሽ የምትጮይበት መንጌ ያስተካክልሻል እላለሁ። እና ታች ሁለተኛ ማዕረግ ወረድንና ቦታ መርጠን ሰው መሃል ገባን። ጓደኞቼ ሴቶቹን አስከትለው በሰልፍ ተቀመጡ። ከፊት ለፊታችን 2 ጎረምሶች አገንብሶ ሲጋራ ጤሳሉ። ከወዲያ ማጤስ የተከለከለ ነው እያለ የሚሉ ቢጤስ ግድ የማይሰጠው ድምፅ አለ። አቀማመጣችንን ቆይቶ ነው ያየሁት። እኔ፣ ከዚያ ቀጫጫው ጓደኛዬ፣ ከዚያ አንዲት ልጅ፣ ከዚያ ሌላኛው ጓደኛዬ፣ ከዚያ ሌላዋ ልጅ። ጓደኛችሁን አታስተዋውቁንም እንዴ አለች አንዷ ወደ እኔ ቀረብ ያለችው። ድምጿ የሆነ ሕይወት ያለው ነገር ይመስላል። የሚረሳ አይነት አይደለም። እነዚህ 3 ቃላቶች በፈልጓቸው አይነት አግባብ ተነግረው እንደዚያ ያማሩበት ጊዜ ትዝ አይለኝም። ሚስት አለችው እሱ አለ ቀጫጫው እየሳቀ። እኔ አላገባው ታዲያ አለች ድምጿን ዝቅ አድርጋ። ጆሮዬን ቆም አደረኩ። እውነቷን እንደምትናገር ሁሉ የተከታተልኩ። መብራት መጥፋት ጀመረ። ስሚ ጂሚ ተዋወቁ አለኝ ጓደኛዬ ትከሻዬን በትከሻው እየገፋ። ዞር አልኩ ወደ ቀኝ። ብልጥጥ ብላ ትስቃለች። ጨለመ። እጄን ሰደድኩ። የእሷን እጅ መሃል መንገድ አገኘሁት። ጨበጥ አድርጊያት ከመመለሴ በፊት መዳፌ መሃል በአንድ ጣቷ ነካ ነካ ቆርቆር አደረገችኝ። ኤሌክትሪክ እንደነካው ነዘረኝ። በክንዴ ላይ አድርጎ በትከሻዬ በደረቴና ልቤን። ግራ እግሬ ላይ የደረብኩት ቀኝ እግሬ ራሱ የደነዘዘ መሰለኝ። ሲኒማው ተጀመረ። የደስታዬውን የረብሻ ሱሳቸውን ሊያሳዩ ብዙ ፍጨቶች ከፊት ለፊታችን ለአጭር ጊዜ ተፍለቀለቁና ጠፉ። የሲኒማው ግማሽ አልቆ ለረፍት ለስላሳ ለመጠጣት ስንነሳ ከግማሽ ሰዓት በፊት የተዋወቅኳት ስሟን ግን ያንኑ የረሳኋት ስለተደናበርኩ ሴትና ቀጫጫው ጓደኛ የተከራከሩ ነበር። በምኔ ተወዳጅተው በምኔ መከራከር እንደጀመሩ ግራ ገብቶኛል። ምን እንደሚያከራክራቸውም አላውቅም። ቀድሞ የሲኒማ ከከፈልኩ ለስላሳውን የሚገዛው ሳንዱቹን የሚገዙት እነሱ ነበሩ። ዛሬ ግን ወደ እነሱ ተገላምጬ ለማየት ስለፈራው ሳንዱችና ለስላሳ ለመግዛት ቀደም ብዬ ወጣው። ማምለጥ ግን አልቻልኩም። 5 ሳንዱችና 5 ለስላሳ በአንድ ጊዜ መሸከም አልችልም። ከ5 ሳንዱችና ከ5 ለስላሳ ሁለቱን እንኳን መሸከም አልችልም። ከማል የተዋወቅኳት መዳፌን የኮረኮረችው ልጅ የዚህ አይነት አለካከፍ የሆነ ጠይባነት አለው አይደል? ግን ያኔ መስጦኝ ነበር። ከኋላዬ ተከትላ መታ ለምን አልረዳህም አለች። ቀይ ዳማ ፊቷን በቅርብ የታጠበች የምትመስል ንጹሕ ልጅ ናት። ቀና ብዬ ጓደኞቼን አየሁ። በዝምታ ያዩኛል። ትዝብትና ቁጥጥር። ሁለቱም ጓደኞቼ መንግስት ያቋቋመውን የቁጥጥር ኮሚቴ የሚጠሉ ናቸው ይመስላል። እዚህ ነን፣ ካስቸገራችሁ ጥሩን፣ ስልክ ምናምን አድርጉ አለ ቀጫጫው እጁን እንደ ስልክ ወደ ጆሮ እየወሰደ። ለስላሳውን ለመግዛት ተራ ለመጠበቅ ጎን ለጎን ቆመን። ዝም አልኩ። አልናገርም። ስምህን ቅድም በደንብ አልሰማሁትም። ማን ነው አለችኝ። ጎኔ ናት። ስስ የስንቡል ጠረን አፍንጫዬ ድረስ ይሰማኛል። ሽቶ እወዳለሁ፣ በጣም እወዳለሁ።
ለታላቅ እህቴ ያለኝ አድናቆት በሽቷ ብዛትና አይነት ነው። እቤት ሙሉ ቀን ወይ የጨርቅ፣ የግድግዳ፣ የጠርሙስ፣ የአሮጌ ቴሌቪዥን፣ የጋቢ ጠረን ሳሸትውልና እሷ ስትገባ የረቀቀ የአበባ ወንዝ ቤታችንን ያጥለቀልቆ ይመስላል። የምትከርምበት ከርማ ስትመጣ እጮኛውን ይባላል ናፈከኝ ብላ ስትስመኝ ሰውነቴ በጠረኗ ማመር ይንዘፈዘፋል። እጅግ ሀብታም ስሆን ገላዬን ከምታጠብበት ሻወር የሚወርደው ጥሩ ሽቶ ይሆናል እያልኩ ጎርራለሁ አንዳንዴ ለእህቴ። እና ይቺ ልጅ አውቃም ይሁን ሳታውቅ በቀስታ ስትከታተለኝ ሽቶዋ የብዙዎችን ተመልካቾች ጩኸት፣ ሳንዱችና ለስላሳ ለመግዛት የሚያደርጉትን ሽሚያ፣ ሙቀትና ግለቱን ድል አድርጎ ሲሰማኝ ሰፊ ባህር የሚያክል ህልም ማል የወደኩ መሰለኝ። ሊይዛት እጇን ሊይዛት ሁሉ ተመኘው። መስመጥ ማን አይፈራም? ስሜን ነገርኳት። ስሟን ደግማ ነገረችኝ። ምናልባት አልሰማኸኝ እንደሆነ አለችና ሰምቻለሁ አልኳት ውሸቴን። አው ሰምቻለሁ ግን ረስቼዋለሁ። እንዲህ ስላት የፊቷን ሁኔታ በደንብ ሳላጤን ነው። ጎኔ ቆማ ማውራት ብፈራም ግን አንድ ጊዜ ያዩዋት መልካም ፊቷን አእምሮዬ መስክ ውስጥ ጉርድ ፎቶግራፍ አድርጌ አዞረዋለሁ። ውጭ ቆመን ሳለን ኢሳቀችውን አስታውሳለሁ። ትኬት ስንቆርጥ ታስብ የነበረውን በግምት ላስታውስ እሞክራለሁ። ሲኒማ ስናይ ስንተዋወቅ በጣቷ የኮረኮረችኝን ነገር አስታውሳለሁ። የፋቀኝን የነካኝን አንዱ ጣቷን አሁን ላይ ፈለግኩ። ለእኔ ምርንዳ ቢሆን ደስ ይለኛል አለች። እሺ ዝም ተባባልን። መግቢያ ቦታ ልንደርስ ትንሽ ሲቀረን ምናልባት ፊት ለፊታችን 3 ወይንም 2 ሰዎች ቢኖሩ ነው። ታውቃለህ፣ አሁን ያየነው ሲኒማ ውስጥ አንድ አክተር አለ፣ እሱን ትመስላለህ አለችኝ። ደንግጬ ዞር ብዬ አየኋት። ፊቴ ላይ አለማመን ተገነዘበች መሰለኝ። እውነት እንጃ ብቻ አለ አይደል አፍጋ ምናምን ብላ አፏን እንደ መዳበስ ነካክታ ልትታከከኝ ተጠጋችኝ ልበል። እንደ መደገፍ፣ እንደ በትከሻዋ ነካ አድርጋ እንደ መመለስ፣ እንደዛ የመሰለ መልስ አልሰጠውም። ልተባበራት ለመሳቅ ሞከርኩ። ብዙም ሳንቆይ ለስላሳና ኮካ ተሸክመን ወደሚጠብቁን ጓደኞቻችን ሄድን። ቀለል አለኝ። ምክንያቱን አላውቅም። አክተር ትመስላለህ ስለተባልኩ አይመስለኝም። በየጊዜው ያጋጠሙኝ ሰዎች ብዙዎቹ ስለ ብዙ ነገር የሚያውቁ መስሎ የሚናገሩ ናቸው። ትክክል መሆኑን ባላረጋግጥም ይቺ ልጅ እነዚያን ብዙ ሰዎች ብዙ እንደማያውቁ የአንድ ብር ሲኒማ አይታ የመለሰችላቸው መሰለኝ። ዋናው ብዙ ጊዜ መርታቱ አይደለም፣ ማሸነፉ አይደለም፣ መጥቀሱ መሰለኝ። አቅጣጫው ነው። ይቺ ልጅ ሕይወቴ ሜዳ ላይ በዚች ቀላል አረፍተ ነገር ከሺዎች ሰዎች ጋር ጦርነት የከፈተች መሰለኝ። የሚገርመው እኔ የእሷ ወገን አይደለሁም። ቢቢስ ደንግጦ ፈዞ አፉን ከፍቶ የሚያደርገው የጠፋው የተምታታበት መሃል ሰፋሪ ወይም ድርጊቱ ውስጥ ተጎትቶ መግባት የሚጠራጠር ቦቅቧቃ አይነት ሰው እና እየጠጣን እየበላን ከሌላዋ ሴት ጋር አስተዋወቁኝ። የመጀመሪያዋ እንደገና ቀድሞ ለእኔ የነገረችኝን ለቀሩት አወራቻቸው። ቀጫጫው ተከራከረ። የአገሬ ልጅ አበሻው እንዴት ያንኪ ይመስላል እያለ። ጓደኛዋ ዝም በይ ምን ያልሆነ ነገር ታወራለች በእናታችሁ አለቻት። ይቺ የልጅቷ ትንሽ ሐሳብ ለምን እንዳጣላቸው እንዳከራከራቸው አላውቅም። ምናልባት ሌላዋ ሴት ከቀጫጫው ጓደኛዬ ጋር ጓደኛዋ የጀመረችው ነገር ስላለ እንድትጨርሰው ማስጠንቀቋ ይሆናል። አለ አይደል መጀመሪያ ከተዋወቅሽ ሰው ጋር ለምን አትቀጥይም? ምን ትዘላብጃለሽ? ወዴት ነው አይነት ትእዛዝ። ይቺኛዋ የሰማች አትመስልም። ሀበሻ መሆኑ አይደለም መቼ ጠፋኝ የምል አንዳንድ ነገሮች ቀናንሰ ከፈረንጅ ስታስተካክዩ አይወድም። ምን አለበት ፊልማቸውን ታየለ እንዴ አለች ወደ እኔ ዞራ። አልመለስኩም። ቤት ውስጥ መኝታ ክፍሉ የማንን ፎቶግራፍ እንደሰቀለ ታውቂያለሽ አላት እየሳቀ። የማንን? የዚህን አክተር? የባሪያውን። ደስ አላለኝም። ሌላኛው ጓደኛዬ ይስቃል፣ ይገለፍጣል። ማን ነው ባሪያው አለችው። ፕሬዝዳንትሽ ነዋ አላት ግራ ቀኝ እያየ። ለምን እንደሆነ አላውቅም ፊቷ ላይ ቅሬታ አየው። ቅሬታ ግን አይቼ ወደ ሌሎቹ ጓደኞቼ የምትሳብ መሆኗን ስጠብቅ ሃምበርገሯን እየበላች ተጠጋችኝ። ታዲያ የድሮ ቂልነቴ ጥልቀትና ድምቀት እያገኘ ያፈጥብኝ ጀመር።
ደብዳቤዋን ወስጄ ትራሴ ስር አስቀመጥኳት። ማታ፣ ከሰዓት፣ ጠዋት በተመቸኝ ጊዜ 6 ቅጽ ስፋት እንዳላት የታላቅ ደራሲ ጽሑፍ ማንበቤን ተያያዝኩት። ከእሷ ጋር ያሳለፍኩት የመጀመሪያና የመጨረሻ ጊዜያት መጨረሻ አልነበረውም፣ ግን እንዲያጥረው በሰከንድ ርቀት የተደጋገሙ ነፍሴ ውስጥ ልዩነታቸው ለውድድር አይነት ቀረበ። ተጻራሪ ገናናነታቸው አሃዱ ያልን ጊዜ ስንወራጭ ፒያሳ አቧራ አስነስተን አዲስ አበባን አስማ እንዳለ ያስያዘን በራሴ ግፊት ስንጨርሰው ከጎኗ ተንሸራትቼ ለክደት ስወጣ ብርድ ልብሱ ላመል አልተገለበም። አዲስ አበባን ስለቅ መሃል አየር ላይ አውሮፕላን ጎማውን ሲያጥፍ ከሀበሻ መሬት ከዛሽ ልጅ የሚያያይዘኝ ትብት በጉያው ሰብስቦ የያዘው ነበር፣ የደበቀው ነበር የመሰለኝ። በስፋት ረጅም ጊዜ ያልወሰደ ጥልቅ የሰከንድ ስብርባሪ ስሜት ነበረች። ከአውሮፕላኑ መስኮት ወዲያ ገብቶኝ ነበር ያኔ ለሰከንድ ገና የአዲስ አበባን ሰማይ ሳለቅ የአርባ ምንጭ ኦቾሎኒ ታስሮ እንደቀረ ስስ ቀያይ ቅርፊቶቻቸው ያላበኝ እጄ ላይ የሚጣበቁት የሚገመስ ፍሬያቸው ግራና ቀኝ ላይና ተች የሚበለቀጥ ወተት አልያዝ ብሎ የሚያመልጡት እንደ አንጎሌ የሐሳብ ኳስ ግን የጣልኳት ከአፏ ውሃ እንዳልሰበሰብኩ ጣዝማው አዳልጦኝ እንዳልቃተትኩ የዞረበት ህብረተሰብ አንገቴ ላይ ያስገባውን የወፍጮ ድንጋይ ያወለቀችውን እንድንሰነባበት እንኳን ያልጠራዋት ምናልባት ያን ዕለት እንቅልፍ እምቢ ብሏት በጀርባዋ ተኝታ መስኮቷን ከፍታ ሰማይ እያየች ታስበኝ ነበር። ትዝብት ሳትረሳኝ እስከ ዛሬ አንጀቷን እየበላው እና አንድ ቀን ይችን ደብዳቤ እህቴ አልጋዬን ስታነጥፍ ታገኛታለች። ስለደረሰች እስክትወልድ ቤት ነው የምትውለው። ቤት ስትውል አታርፍም፣ አልጋዬን ታነጥፋለች። የማያገባት ታዲያ ማታ ባሏ ባለበት እሷም ክፉ ሆናለች። የማን ደብዳቤ እንደሆነ ትጠይቀኝና ወሬው ይደራል። ባሏም ታዝቦኝ እሷም ተችታኝ ተኙ። ኑሯቸውን ጠንቅቄ ስለማውቅ እንደዚያ የማድረግ መፍት አልነበራቸውም። እና ባሏም እህቴም ወደዚህ እንዳመጣት ነገሩኝ። አልፈለኩም። ማሰቡ አስፈራኝ። እሷን የማምጣቱ ሳይሆን መምጣት እንኳን ብትፈልግ አይኖቿን በድፍረት ማየቱ። እንኳን ላመጣት ደብዳቤ ምን ብዬ እንደምጽፍላት አላውቅም። ምን ይባላል? ምን ተብሎ ይጻፋል? እንደምን አለሽ ብዬ ሲጀምር እስከ ዛሬ ግድ ሳይሰጠኝ ከአገር ስወጣ እንኳን በስነ ስርዓቱ ያልተሰናበትኩ እንዲያ ያደረኩ ሰው ትናፍቅኛለሽ? ይሄን አልሞክረውም። ትናፍቀኛለች። ልቤ ግን የአእምሮዬን ተራ ጮሌነት አላሸነፈም። ታዲያ የሠራዋ ሥራ ሁሉ የናፋቂ አይደለም። ላኪልኝ ብላት ምን ላኪልኝ እላታለሁ? ነብሷን ሳስቸግራት ኖሬ እንደገና ቦርሳዋን ላስቸግር? ግራ የሚያጋባ ጉዳይ ሆነ። ማጠፊያው ያጠረ የሚሉት ይሄን ጊዜ ነው እንዴ? ስለሷ ለኔ ደብዳቤ መጽሐፍ ቤታችን ለሚመጡ የተለያዩ ሀበሾች በእህቴና በባለቤቷ እየተነገራቸው ወሬው ከፋፈላቸው። አምጣት የሚለው ይበዛል። አምጣ ከሚሉት ብዙዎቹ ፍቅር ያጡ ናቸው፣ ወንዱም ሴቱም። ፍቅር ከወሲብ ተምታቶባቸው በቪዲዮ ቢሉት በምን ቢሉት ያልወጣላቸው ወይ ምናልባትም እዚህ በመደበራቸውና አገር ቤት ይሻላቸው እንደነበር አሰላስለው እዚህ ያለው አበሻ እዚህ መጥቶ አብሯቸው ደይኑን እንዳይፈልጉ ይሆናል። ቀላል ይመስላል፣ ግን ሁሉን በክርክር ወጠረው። ፈረንጅ መጥበስ ጉራ አድርጎ የሚያይ ሁሉ በየቀኑ የሚኖረውን ሕይወት እየካደ የላዩን ጣም ሲያሳየኝ በፍቅር እጦት የተቃጠልን መሆኑ ይታወቀኛል። ጊዜ እስኪያወጣው እየጠበቅን እንጂ። የሚስቴ ባል ወንድም ብሎ የቅጽል ስም የሰጣትን ሜክሲካዊ ጎኑ አስቀምጦ በአማርኛ የአገር ልጅ አምጣ እያለ ይጮህብኛል። የመጣው ሰሞን እሱ ቀድሞ እዚህ ስለነበረ ሜክሲካዊ ገርል ፍሬንድ እንዳለችው እንደ ጉራ እያደረገ ይነግረኝ ነበር። ሳልቀናበትም አልቀረው። ታዲያ እየቆየ ከጉያው ጀርባ እንዳለ ብቻ ሲናገር